ዓለም አቀፉ የእግር ኳስ ማህበር ማለትም ፌዴሬሽን ኢንተርናሽናል ዲ ፉትቦል አሶሲዬሽን በመጻረ ቃሉ ፊፋ ጥቅምት 11 ቀን 2013 ዓ.ም ለኢትዮጵያ አእምሯዊ ንብረት ጽሕፈት ቤት አንድ ማመልከቻ አስገባ። ማመልከቻውም አፍሪካን ኳሊፋየርስ የሚል ቃልና ምስል የያዘ የንግድ ምልክት በዓለም አቀፍ ምድብ ይመዝገብልኝ የሚል ነበር። ጥያቄው የቀረበለት የኢትዮጵያ አእምሯዊ ንብረት የንግድ ምልክትና ኢንዱስትሪያዊ ንድፍ ምዝገባ ጥበቃ ዳይሬክቶሬት ግን የኢትዮጵያን ሕግ ጠቅሶ የንግድ ምልክቱ ቃል የዕቃዎቹን ወይም የአገልግሎቶቹን የመነጩበትን ቦታ ህዝቡን ወይም የንግዱን ማህበረሰብ ሊያሳስት የሚችል የንግድ ምልክት በመሆኑ ማሻሻያ ካለህ በ90 ቀናት ውስጥ ማቅረብ ትችላለህ ሲል መልሶታል። ፊፋ ግን በዚህ ሐሳብ ሳይስማማ ቀርቷል። መዝጋቢውም እንግዲያውስ የንግድ ምልክቱን አልመዘግብም በሚለው ውሳኔው ጸንቷል። ታዲያ መጨረሻው ምን ሆነ ካላችሁ አልሰማንም እንዳትሉ እንጂ አሁን እነግራችኋለሁ። 120 ዓመት የሞላው 211 ብሔራዊ ማህበራት ያሉት ኢትዮጵያም አባል የሆነችበት በዕድሜ አዛውንትነትንም ያለፈው ዓለም አቀፍ ተቋሙ ፊፋ በኢትዮጵያ ተመዝግቦ ጥበቃ ይደረግለት ሲል የጠየቀው የንግድ ምልክት ከሕግ ይቃረናልና አይመዘገብም በሚለው ውሳኔ አልተስማማም። ጠበቆቹ ውሳኔው ሕግን ይቃረናል ሲሉ የአእምሯዊ ንብረት ጉዳዮችን ለመዳኘት በሕግ ስልጣን ለተሰጠው የአእምሯዊ ንብረት ትሪቡናል ይግባኛቸውን አቀረቡ። ፊፋ በይግባኙም ይመዝገብልኝ ያልኩት ሎጎ በተለያዩ ስታይሎችና የቀለም ቅንጅት የተዋቀረ የኳስ ምስል አፍሪካና ኳሊፋየርስ የሚሉ ቃላትን ያካተተ ነው። ከዚህ የንግድ ምልክት አፍሪካ የሚለው ቃል ብቻ የቦታ ስም ሲሆን አፍሪካ ትልቅ አህጉር ከመሆኑ አንጻር ምርቱ ወይም አገልግሎቱ የመነጨበትን ቦታ ገላጭ ነው ለማለት አያስደፍርም። አንድ ብርት የመነጨበትን ቦታ ጥበቃም ይደረግለት ከዚያ ቦታ ጋር ተያያዥነት ያለው ተፈጥሯዊ ወይም ሰው ሰራሽ ጥራት ሲኖረው ሲሆን በዚህ ምክንያት ተጠቃሚው ማህበረሰብም ምርቱ ወይም አገልግሎቱ ከዛ አካባቢ በመመንጨቱ ምክንያት ልዩ ጥራትን አገኛለሁ ብሎ እንዳይሳሳት ነው። ይህ ሐሳብ ከኛ ጥያቄ ጋር አይገናኝም። በተጨማሪም በእኛ በኩል ከምስሉ ውጪ አፍሪካን እና ኳሊፋየር የሚለውን ቃል ሌላ ሶስተኛ ወገን በንግድ ምልክትነት ቢጠቀምበት ተቃውሞ የለንም። ቃላቱን ለየብቻ ነጣጥለንም የብቸኝነት መብት ላለመጠየቅ ፎርም ለመሙላትም እንችላለን ሲሉም እንዲመዘገቡለት ጠየቀም። ለለመመዝገብ የተሰጠው ውሳኔና የፊፋን ክርክር የመረመረው ትሪቡናል ዳኞችም በአንድ ድምፅ ተመሳሳይ ውሳኔ መስጠት አልቻሉም። አነስተኛ ድምፅ የሆኑት አባላት ቡድን አፍሪካና ኳሊፋየር የሚሉትን ነጣጥለን ላለመጠየቅ እናስመዝግብ የሚለውን የፊፋ ጥያቄ አልተቀበለውም። እንዲህም አለ። በመሰረቱ ሊመዘገቡ የማይችሉ የንግድ ምልክቶች የብቸኝነት መብት ያለመጠየቅ መግለጫ በመሙላት ብቻ መታለፍ የሚቻሉ አይደሉም። የብቸኝነት መብት ያለመጠየቅ መግለጫ መሰረታዊ ዓላማም የጋራ መግቢያቢያ የሆኑ ለምሳሌ ሆቴል፣ ትምህርት ቤት ወዘተ በአንድ ንግድ ምልክት አመልካች ብቻ እንዳይያዙ ለማድረግ እንጂ በይዘታቸው ሊመዘገቡ የማይችሉ የንግድ ምልክቶችን ለመመዝገብ አይደለም። ስለሆነም በዚህ ረገድ የቀረበውን መከራከሪያ አልተቀበልንም አሉ። አፍሪካ የሚለው ስምም የቦታ ገላጭ መሆኑ እርግጥ ነው። መመዘኛው በቦታውና ምርትና አገልግሎቶቹ መካከል ግንኙነት ያለ መምሰል አለመምሰሉ እንጂ የቦታው መጥበብና መስፋት አይደለም በማለት የፊፋን ክርክር ውድቅ በማድረግ አይመዘገብም መባሉ ትክክል ነው ሲሉ ወሰኑ። ይህ ውሳኔ ግን አብላጫ ድምፅ በያዙት የትሪቡናል አባላት ተበልጧል። ባለአብዛኛ ድምጾቹ አባላት ሲጀመርም አፍሪካን የሚለው ቃል የአህጉር ስም በመሆኑ በጋራ መግባቢያነት የሚያገለግልና በንግድ ምልክትነት ሊመዘገብ የማይችል ነው አለም። ልዩነቱን ያመጣው ኳሊፋየርስ በሚለው ቃል ላይ ነው። ምሳሌ ብሉቱዝ የሚለውን ቃል ጠቅሶ ይህ ቃል ለረጅም ጊዜ ጥቅም ላይ በመዋሉ ምክንያት የተለመደና ለጋራ መግባቢያነት የሚያገለግል በመሆኑ እንደ አንድ የንግድ ምልክት በብቸኝነት ሊመዘገብ አይችልም አለም። ኳሊፋየርስ የሚለው ቃል ግን ከማንኛውም አገልግሎት ጋር ተያይዞ የተለመደ ወይም ገላጭ ነው ሊባል የሚችል አይደለም ሲል ደመደመ። ግንቦት 16 ቀን 2013 ዓ.ም ውሳኔውንም ሰጠም። አፍሪካን ኳሊፋየርስ ከሚለው የፊፋ የንግድ ምልክት አፍሪካን የሚለው ቃል የብቸኝነት መብት ያለመጠየቅ ፎርም ተሞልቶ የንግድ ምልክቱ የምዝገባ ሂደት እንዲቀጥል ተወስኗል።